እኔ አፍቃሪ ወንድ ነኝ፣ አንቺ ደግሞ አፍቃሪ ሴት ነሽ። ዛሬ አንድ ልጠይቃችሁ የምፈልገው መሰረታዊ ጥያቄ ያላችሁበት የፍቅር ህይወት ጤናማ ነው ወይ የሚለው ነው። የፍቅር ህይወታችሁ አሁን የምታውቁትን ነገር ቀደም ብላችሁ ብታውቁት ኖሮ አሁን ያላችሁበት ሪሌሽንሺፕ ውስጥ ትቆዩ ነበር? ምን ለማለት ፈልጎ ነው? ለምንድነው ለሚያወራው ነገር ማይጠነቀቀው? እሱ እኮ ለሌሎች ሰዎች ነው የሚሰራው እንጂ ስላንቺና ስለሱ አይደለም እያወራ ያለው። ቢሆንም ግን ለኔም ስሜት መጠንቀቅ ነበረበት። እኔ አላምንም። እናንተ ናችሁ አማርኛ የምታወሩት? እናንተ አማርኛ እያወራችሁ ሰው እንዴት እንግሊዝኛ ለመማር ይመጣል? አንተም እኮ ድምጽ ሲሰማ በአማርኛ ነው ማለቴ። ዝጊ። ሻፕ ምናልባት ከውጭ የሚሰማ ሰው ካለ እኮ እንግሊዝኛ ሊመስለው ብዬ ነው። ጎቱ ሄል ያለቃ እንግሊዝኛ ብቃት ግን አይገርምሽም? እኔ ምንም አይገርመኝም። እዚህ ቤት ከገባው ጀምሮ ጎቱ ሄል የሚለውን ቃል ብቻ ነው ሲል ሰምቼው የማውቀው። እኮ ይገርማል። እኔ ስናደድ እንግሊዝኛ አይመጣልኝም። እኔ ግን የማስረሻ ነገር ምንም ሊዋጥልኝ አልቻለም። ሂ ጎቱ ሄል ቆይ ልብስ ስታጠብ እንዳግዝ ነው እንደ ጠራኸኝ? ይኸውልህ አይምሮ የሚያስበውን ነገር ለማስቆም ነው አንተንም ላውንደሪውንም የምፈልገው። አሃ፣ ስለዚህ እኔን ከላውንደሪው ለይታ አታየኝም ማለት ነው። እሌኒን በተመለከተ ነው እንዴ ተጨነቀው? በምን አወቅ? እንዴት አላውቅም። የእሌኒ ልብሶች እኮ ነው በብስጭት እየወረወርክ ያለው። ይኸውልህ ዛሬ የሰራሁት ፕሮግራም ስለ ራሴ ህይወት እንዳስብ አድርጎኛል። ኧረ እባክህ ምን ብለህ ሰርተህ ነው ደግሞ? እንዴ ማስሬ የሚገርም ሐሳብ ነው ብለህ እኮ ኮሜንት አድርጋልኛል። ኮሜንት ስለጻፍኩኝ እኮ ቪዲዮን አይቼዋለሁ ማለት አይደለም። ይኸውልህ አሁን ስላላችሁበት የፍቅር ህይወት ቀደም ብላችሁ አውቃችሁት ቢሆን ኖሮ አሁን ያላችሁበት ሪሌሽንሺፕ ውስጥ ትቆዩ ነበር ወይ የሚል ሐሳብ አንስቼ ነበር። ስለዚህ ሐሳቡን ስታስበው ከእሌኒ ጋር መቆየት እንደማትችል ተሰማ አይደል? በትክክል ተመስገን። በቃ ብሬክ አፕ አድርጉ። መጀመሪያም እኮ ቤስት ፍሬንድ ነበር የሚያምርባችሁ። እኔም እኮ የሁለታችሁ ጓደኛ ሆኜ በመሃል ቤት ተቃጠልኩኝ። ነፃ ልውጣ። አሁኑኑ ሳይውል ሳያድር እንድንለያይ እነግራታለሁ። እንትን ከተለያያችሁ አይቀር እሌኒስ ስም እንዴት ናት? ተለያየን እንጂ እኮ ጓደኝነታችን ይቀጥላል። ስለዚህ አልነግረም። አሁን ሐሳቤን ሳልቀይር ልንገራት። ንገራት። ሄሎ የኔ እሌኒ የት ነሽ? መጣሁ። አሁኑኑ ነግሬያት እመጣለሁ። ሂድ። እንትን ልከተላ። ችግር የለውም እኔ ራሴ እወጣዋለሁ። አንተ ልብሱን አደራሽ። እኔ እኮ ድሮም ልብሱን ሊያሳጥብ እንደጠራኝ እኮ መገመት ነበረብኝ። ይኸውልሽ ለሁለታችንም ወደፊት ሲባል ፍቅረኝነታችን እዚህ ጋር መቆም አለበት። አዎ በቃ የዚህን ያህል እኮ ቀላል እኮ ነው። ትንሽ ብታለቃቅስ ነው ቢሆንም እወጣዋለሁ።
ኖ ሃይ ማስሪ ድንገት ከስደውልኝ የምትወደውን ቀሚስ ለብሼ መጣ። ባትለብሺው ጥሩ ነበር። ግን ለምንድን ነው እንደዚህ አቻኩሎ የጠራኝ? ይኸውልሽ ቀሚስሽ በጣም ነው የሚያምረው። ቴንክ ዩ። ሁሌ እኮ ስለምትወደው ብዬ ነው። እኔም ገና ስደውልልኝ በቃ ማስሪ የሚወደውን ቀሚስ ልልበስ አልኩና ለበስኩ። አንዳንድ ጊዜ ከነበርንበት ሪሌሽንሺፕ ለመውጣት እንደ መግባት ቀላል አይሆንም። በቃኝ አልፈልግም ለማለት ትልቅ ስነ ልቦና ይጠይቃል። በፍቅር ግንኙነት ውስጥ ከባዱ ነገር ቢኖር ከፍቅር ግንኙነት መውጣት ነው። እንደምታወራው ነገሮች ሁሉ ቀላል ቢሆኑ ቆንጆ ነበር። እሺ ቆይ እኔ ምን ላድርግ? በቃ ቀሚስ ድክመቴ ነው። ደግሞ ቅድም ለብሳ የመጣችውን ቀሚስ ብታየው በቃ ሰውነቴን ነው ውርር ያደረገኝ። በጣም ቀላል። ምን ማድረግ እንዳለበት ታውቃለህ? አሳቻ ሰዓት ላይ ስራ ቦታ መሄድ። ምክንያቱም እሌኒ ቀን በቀን መዘነጥ አትችልም። ትገባለህ፣ ትነግራታለህ፣ ወለቀ አለቀ። አዎ በጣም አሪፍ ሀሳብ ነው ያመጣው። በላውን ተነስ እንሂድና እንንገራት። ና ቆይ አብረን እንሄዳለን። አንተ ትነግራታለህ። ሀሳብ አይግባ፣ እኔ አኮራሃለሁ። ተነስ። ማስሪ አለቃችን ቢሮ ስላለ በእንግሊዝኛ ነው የምናወራው። እሺ ችግር የለውም። So, tell me, what made you come this early? Did you miss me? Say it. I think you are Gideon, right? Shh. Why are you shushing me? Shut up. Endni. What? Why are you looking at me like that? What happened? Nothing. I just came here to tell you how much I love you, baby. Aw, thank you. Ambassa. Liar. Oh, so cute. አዎ አንቺም እንዲለያዩ ትፈልጊያለሽ ማለት ነው? ምንድን እንዴ? አልተለያዩም እንዴ? ቆይ እሺ እኔ ምን ላድርግ እንዴ? እንግሊዘኛ ልክ እንደ አማርኛ ቋንቋ የውስጤን ለመናገር አልመጥናለኝ። አረ አልመጠን አለ። ስለዚህ የአንተ እንግሊዘኛ ቋንቋ የሚሰራው ለመጀንጀን ብቻ ነው ማለት ነው። ይኸውልህ የውስጥን ስሜት ለመናገር እንደ አማርኛ ቋንቋ የሚሆን የለም። አሁን ለምሳሌ አስበው፣ እኔና አንቺ ነፍሶብናል እንደውም ጠንዝተናል የሚለውን በእንግሊዘኛ እንዴት ነው የምለው? እሺ የመጨረሻው ሐሳብ ምንድን ነው? አላውቅም፣ ግን ጊዜ ያስፈልገኛል። ምን ያህል ጊዜ ልስጥ? እንዴ ጉዳዩ እኮ የኔና የሌኒ ነው። አንተ ለምንድን ነው ጊዜ የምትሰጠኝ? እኔ ምን እንደሚያናደኝ ታውቃለህ? ብሬክአፕ ላደርግ ነው ብላኝ ሄደ ያንተን ልብስ ማጠቤ ነው። ጌዲ በዛው ለኔም ውሃ አምጣልኝ። እሌኒ ታምጣልህ። ፍቅር የመላመድ ሌላኛው ገጽታ ነው። ፍቅር በባህሪው አይቀናም፣ አይመቀኝም፣ አይመካም። ፍቅር ያለምንም ማመንታት ደስታ የምናገኝበት የህይወታችን ምዕራፍ ነው። ዛሬ ላይ ያለንበትን ሪሌሽንሺፕ ቀደም ብለን አውቀነው ቢሆን ኖሮ አናደርገውም የምትሉት ከሆነ ዛሬውኑ መቆም ያለበት ሪሌሽንሺፕ ነው ማለት ነው። ገኒ አንድ ነገር ልንገርሽ። ይቅርብኝ። እኔ ቀኔ ጥሩ ሆኖ የሚውለው ምን ልታዘዝ ስልና ሜኑ ላይ ያለ ነገር ሲነግሩኝ ብቻ ነው። ልክ እንደቀድሙ ምን ልታዘዝ አልኩ፣ ማኪያቶ አልከኝ። ወሬያችን እዛ ጋር በቃ። እሺ ለቅሶ ከሰማችሁ እንዳትደነግጡ። አንዳንድ ወንዶች ሴት ስታለቅ ሲያዩ እሷን እንደምታወቂያ እኔ ሊደበድቡኝ ይችላሉ። ስለዚህ አደራ እያየሽኝ። እሺ ቆይ ስለምንድን ነው የምታወራው?
አንተ ብሬክአፕ ልታደርግ ነው እንዴ? አዎ ቆርጫለሁ። ገኒ አንቺ ላይ አንዴ ልሞክረው። እሺ እናት አንዴ ታዘዥኝ። አንድ ጊዜ የለኝም። ሰውዬ ጠብቅ፣ ብሬክአፕ ላደርግ ነው። ቀጥል። ትሰሚያለሽ? እኔና አንቺ ነፍሶብናል። ኧረ እንደውም ጠንዝተናል። አንቺ እኮ ከቀን ወደ ቀን እያማረብሽ እየፋፋሽ ነው የመጣሽው። እኔ እኮ አለኩኝ፣ አጥንቴ ብቻ ቀረ። ወይኔ ማስሬ፣ ስሚ አንቺን ብዬ እንጂ ስንት የፍቅር ጥያቄ እንደሚቀርብልኝ ታውቂያለሽ? አታውቂም። ይሄን ያህል አማርሬሃል? እኔም ቢሆን እሱን ነው የምለው። ለምንድን ነው እንደመጣች ያልነገርሽኝ? ነግሬሃለሁ። ሜኑ ላይ ካለ ነገር ውጪ ምንም ነገር መስማት አልፈልግም። አሁንም ቢሆን ማላዘንህ እንድታቆም ማድረግ ያለብኝን ያደረኩት። እሉዬ ካቆመበት ይቀጥልልሽ። እሺ አንድ ሻይ ከአንድ ብስኩት ጋር አይደል? እዚህ ቤት እኮ እንደ ከስተመር መከበር የለም። በቃ እኮ ቀኔን በነገር አስጀምረን ለማስቀየሳት ሞክር። ምንድን ነበር ያልካት? መቼስ ስለኔ እንደሆነ ግልጽ ነው። የሰው ፍቅረኛ ገና በጧቱ ወለል ብላ ፈክታ እንደ ፀሐይ ቀን ታፈካለች። አንቺ የጀመርኩትን ትንኮሳ ታስቀጥያለሽ። ለዚህ ነው ሳይነጋ ሮርጤ የጠራኸኝ? ምንም እኮ አሁን እንኳን የፍቅረኛ እንኳን ወዝ እኮ የለሽም። ምንድን ነው ቀኔን በነገር የምታስጀምረው? ለራሴ ፍቅር የሸሸኝ ሰው ነው እኮ። እሱን እኮ ነው የምልሽ። እኔ ስለምን እቃጠላለሁ? አንቺ ስለምን? አንቺ ለነገሩ እያማረብሽ ነው የመጣሽው። እድሜ ለኔ። አይ እንግዲህ አበዛኸው እኮ። አበዛሁት አይደል? አበዛሁት። አዎ ተመናቸክ። እሱን ነው የምልሽ። በቃ ተሰለቻችን። በቃሁሽ፣ በቃሽ፣ ነጠፍን። አዎ እኔም ያንተ ነገር ስልችት ነው ያለው። መቻቻል አቅቶናል። በቃ ትክት ነው ያልከኝ። ትክት? እንዴት ነው እዚህ ቃል ላይ ደረስሽው? የህይወቴ ሜን ካራክተር አድርገሽ ህይወቴን አረንቋ አድርገሽ ስታበቂ አንቺም ትክት አለሽ። ኧረ ተይ፣ ማማረሬን እንኳን አትቀሚኝ። ማስረሻ ቀድመህ መለያየት እፈልጋለሁ ያልከው እኮ አንተ ነህ። እኔ ማመሮኝ ነው እንዴ? አጥንቴ ብቻ ቀረኩ። እሱንም ሳትግጪው ከአሁኑ እንለያይ ብዬ ነው። ወይ አንቺ ምን ጎሎብሽ ነው እንለያይ ያልሽው? ምንድነው የምትፈልገው? ማስሬ ንገረኝ እስኪ፣ ምንድነው የምትፈልገው? ጠየቀች እኮ ንገራት እንጂ። በማላችሁ ገብቼ ፍቅር መቀሱን ኩባችኋ። እንግዲህ ይሄ ሰውዬ አንድ ነገር በለው። እንደፎከርከው ነገርካት እንዴ? አንተ ጭራሽ እሱንም ነግረው ተማክረህበት ነው የመጣው? ወንድ እኮ ነኝ። እንደ ማንኛውም ወንድ ደግሞ ብሬክአፕ ላደርግ ስል ከጓደኛዬ ጋር መማከር አለብኝ። ምንድን ነው እናንተ ሴቶች አይደለም ብሬክአፕ ስታደርጉ ቴክስት ራሱ ስትላላኩ እየተነጋገራችሁ አይደል እንዴ የምትልኩት? ይሄን ጊዜ እኮ ከሴት ጓደኞችሽ ጋር ራሱ ሌላ ፍቅረኛ መርጣችሁ ጨርሳችኋል። እኔ ከመቼ ጀምሮ ነው ከሴት ጓደኞቼ ጋር ስለማስሬ የማወራው? በማስሬ ጉዳይ አንተ ጋር እየመጣሁ አይደል እንዴ የልቤን አውርቼ የምሄደው? እማትሙት እኔ አንዱንም አላስታውስም። ባይሆን ከአዝመራው ጋር ተመሳሳይብሽ እንዳይሆን። በቃ እኔ ወሬ አልፈልግም። እንደውም ቆንጆ ምክንያት አግኝቻለሁ። አዎ ይኸውልሽ ሌኒ፣ እኔና አንቺ ከዚህ በኋላ ከጓደኝነት የዘለለ ምንም ነገር አይኖረንም። 4 ነጥብ። ጓደኝነታችንም ያን ያህል አስፈላጊ አይደለም ማስረሻ። 4 ነጥብ። ወይ እሉዬ፣ የኔና አንቺ ጓደኝነት አንገብጋቢ ጉዳይ ሆኖ አይደለም። እሺ ጥሩ መስተጋብር ይኖረን ብዬ ነው። ጎሽ በቃ እኔም የሁለታችሁን ሮሮ መስማት ሰልችቶኛል። ይበቃችኋል። እናንተ እኮ ለፍቅር አትሆኑም። እስቲ ደግሞ ጓደኝነቱ ሞክሩ። በቃ ፈይ ተገላገልኩ። ጓደኛዬ ማስሬ ለኔና ላንተ ጓደኝነቱ ራሱ ሲበዛብን ነው። እሺ እሱን እኮ ነው የምልሽ እሉዬ፣ የኔ ጓደኛ ወዴት እንዲህ እያላችሁ እኮ ነው የምትመለሱት? በቃ እኔ ልሂድ። ማታ ክላስ ስላለኝ ማርፈድ የለብኝም። ናው ተማሪዎችሽ እንግሊዘኛ ሲለምዱ ሼር ከማድረግ ወደ ሙሉ ክፍያ መክፈል ትዘዋወሪያለሽ። የጾም ቀን ከሆነ ችግር የለው። በቃ አሁን በሲንግል አይምሮሽ ይሄንን እንግሊዘኛ በትኝባቸው። እሺ ደህና ዋሉ። ቻው ጓደኛዬ። ቻው ጓደኛዬ። እሺ ጓደኛዬ። እሺ ገኒ በእናትሽ ነይና ይሄን ማኪያቶ አሙቂልኝ።
ወይ እኔ የምለው አሬ ገኒ አትታዘዘኝም እንዴ? በአለባበስ ሌላ ሰው መስላት ይሆናል። አለባበሴ ምን ሆነ? የላይኛው ቁልፍ ትክክለኛ ቦታ ላይ አይደለም ያለው። በዛ ላይ ደግሞ ሸሚዝ ለብሶ ላየ ሰው ዘንድሮም እናት የምታለብስን የሚመስለው። ማስሬ ደግሞ ጀመረ። አሁን አለባበሴ ምን ሆነ? ስትገዛው ግን መርጠኸው ነው አይደል የገዛኸው? ገዝቼው አይደለም። ትናንትና አልሚ ቤት ነበር ያደርኩት እና ሸሚዜን አላስፈላጊ ፈሳሾች አበላሽተውት ይህን ሸሚዝ ሰጠች። አላስመረጠችም ወይስ ወዳኸው ነው? ሳይወደድኩት ከዛ አድርጌው መጣሁ። ቁልፉንስ አልሚናት ወይስ አንተ ነው የቆለፍከው? የቁልፉንስ አይነት አስተውለኸዋል? ቁልፉን እንኳን ከግምት ውስጥ ማስገባቴን አላስታውስም። አታስታውስም? እሺ ምንድን ነው የምታስታውሰው? እስኪ ንገረኝ። ፒንክ ቀለም የሴት መሆኑን አታስታውስም። የቁልፉ አይነት ደግሞ የሴት መሆኑን አልጠቆመህም አይደል? ፒንክ ቀለም የሴት መሆኑን አሁን ነው ያስተዋልኩት። ምን እባክህ፣ ጨለማ ውስጥ እኮ ሁሉም ነገር ወይ ነጭ ወይ ጥቁር ሆኖ እኮ ነው የሚታየህ። ኧረ ሁሉም ነገር በሚያብረቀርቅበት ዘመን እንደው ስትቦጠለቅ አታፍርም? ገኒ ኧረ ማኪያቶን እንዴ አደርሽበት እኮ። ውይ ይቅርታ አላየውሽም ነበረ። So, these are the words that you're going to use when your partner insists to break up. Am I clear? ከሱ ይልቅ ግን እንዴት የሰዎችን ልብ ማፍሰስ እንደምንችል ብንማር ይሻላል። መቼስ ብሬክ አፕ ለማድረግ መጀንጀን አለብን። ሲጀመር እናንተ ወንዶች ቃላቶቹን መጠቀም ብትጀምሩት መጣላት ስትፈልጉ ነው እንጂ ለመጀንጀን አይደለም። ትክክል። እኔ ግን Pardon, you cannot speak in Amharic in my class. This is English class. So if you have a question, you can ask me in English. ሌት Why is it taking you so long? What happened? So if you're done with your questions, we can proceed to our phrases. So I'm way out of your league and I'll definitely need much better. Am I clear? ስለዚህ ሰዎች ከዚህ በኋላ ነፍሶብናል አልፈልጋችሁ ቢሏችሁ ማለት የሚጠበቅባችሁ ሴንቴንሶች የመጀመሪያው እችንም ያዟት። Oh, you think we're fading away? የነፈሰብን መስሎሃል? Okay, I agree. I definitely need much better. ካንተ የተሻለ ሰው ይገባኛል። ቀጥሎ ደግሞ በቃ ነጠፍን፣ ገረጣን፣ በቃውሽ በቃሽኝ ሲላችሁ ደግሞ የኔ ቆንጆች Okay, sure. I felt more like your babysitter than your girlfriend. ያንተ የህፃን ልጅ አጫዋች፣ ያንተ ማህረብ ጠራጊ እንደሆንኩ እንጂ እንደ ገርልፍሬንድ እንደሆንኩ አይሰማኝም ነበር። ስለዚህ እደግ ቤቢ ቦይ ትሉታላችሁ ማለት ነው። እንቀጥላለን። እሺ ፍቅረኛሽ ሳይሽ ኤክሴንት አስታውሽኛለሽ፣ ስለዚህ ድጋሚ መጎዳት አልፈልግም ብሎ ሲተዋል ምን እንበለው? ይሄ ባለጌ እንደዚህ ብሎ ተለየሽ? በጣም ጥሩ። እንደውም ደውይለት፣ በተግባር ነው የምንማረው። እውነቷን ነው፣ ደውይለት። ብንማር ይሻላል። Excuse me. I've already stated the fact, right? You cannot speak in Amharic in my class. Am I clear? ደውይለት የኔ ቆንጆ። ጠራ። በጣም ጥሩ። እናንተ ምለውን እየሰማችሁ ትጽፋላችሁ። ኦኬ? አንቺ አይጣለሽ። Shut up and listen to me. So, I've never met such a damn person like you in my whole entire life. You were such a loser. Okay? I know you cannot understand me. Please learn English next time, okay? ChatGPT won't let you get your new girlfriend. Okay, bye, dumbass. Done. ስለዚህ
የሚቀጠቅጠው? ቆይ እዚህ ህንፃ ላይ ማረፍ አይቻልም እንዴ? ምንድነው ከዶሮ ቀድማችሁ የምትጮት? ዶሮ ጮም የማትነሳ ከሆነ ስራ አይሰራ እንዴ? ታምራት አንተ ነህ እንዴ? አዎ ሌላ አውራ ዶሮ ታውቃለህ? ዘርህንም ማወቁ አንድ ነገር ነው። ስማ ከፍለን በምንኖርበት ቤት መኖር አንችልም እንዴ? ታው ግን ታው ሰው ማማረር ጥሩ አይደለም ታምራት ታው። አንተ ተጋድመ መዋል ፈለክና እኔ ስራ ይላል ስራ እንዴ? እና ይሄ እኮ መኖሪያ ቤት ነው፣ ብየዳ ቤት አይደለም። የኮሪደሩ መብራት መስመሩ ተበላሽቷል። እሱን እያስተካከልኩ ነው። ትናንትና ከኮሚቴዎቹ ጋር ሆነክ መሰራት አለበት ምናምን እያልክ ስታስቸግር የነበረው አንተ አይደል? ቆይ ብልስ ታዲያ አንተ እንደ ኖርማል ሰዎች አንድ ወር አሳልፈ ካልቻልክ ደግሞ 15 ቀን ቆይታ አሰራም እንዴ? ምንድነው የሚያንቀለቅል? መብራት ፈልጎ እንቅልፍም ወዶ አይሆንም። አሁን ያልጨረስከው ህልም ካለ ግባና ተኛ። ድምፁ እንዳይረብሽ ደግሞ ህልም ላይ አካተው። ወይኔ በሞትኩት ደካልሜን ሳልጨርስ ይኸውልህ፣ እንደውም ኤዶምን እጠብስልሃለሁ። ገበያ ውስጥ በአጭር ቀሚስ እያየኋት ነበር። የኔን ኤዶምን በህልም የምታያት? ምን ማየት ብቻ እጠብስልሃለሁ። ሞቻታለሁ። ምን አገባ? ህልሙ እኮ የኔ ነው። እንደ ኢንሴፕሽን ነገር አላስገባል ነው። ቀድሜ ተኛለሁ። አሁን ደግሞ በምን ተጣልታችሁ ነው? ቆይ ለምን በንግግር አትፈቱትም? ፍቅረኛን ይዟት ሊተኛ እኮ። ታዲያ እሷ በፍቃዷ ከሄደች አንተ ታግላ አታስመልሳት? እውነትህን እኮ ነው። ቀድማ ሄደች እሷ። እንደውም አልፈልጋትም። አመሰግናለሁ። ሄደ? እንዴት አንተ የሰው ፍቅረኛ ይዘህ ትተኛለህ? እባክህ እኔ በህልሜ አንበሳ ስጋ ልብ ነው ያየሁት። ላናደው ብዬ ነው። ምን በህልም ነው ያየኸው? እና በአካል ማየት አገኛታለሁ። ታምራት ግን ህልም መሆኑን ያውቃል? አዎ። ምን ነው? ምንም። ደግሞ ፊትህ ምን ሆኗል? የሆነ ነገር ሆኗል አይደል? ከፍቷል። አልከፋኝም አዝመራው። አይ ከፍቷል። የሆነ ነገርም አለ። ደህና አደር። ቆይ ያጣኸው ሰው አለ እንዴ? እኔ ሰዎችን ማንበብ እችላለሁ። እርግጠኛ ነኝ ከፍቷል። 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 እኔ ድሮም አችለኝም። ቢያንስ ፕሌይስቴሽኑ ግን የኔ ነው። እኔ እናቴን እኮ በልጅነቴ ባላታት እንዴ ጌዲዮን፣ ወዴት? እኔ እንዳንተ እኮ እናቴ አብረን ብትኖር እንዴ። እኔ እኮ ያወራሁት ስለ ፕሌይስቴሽኑ ነው። በየት በኩል ነው እናትህ ጋር የደረስከው? ጣፋጭ መላ የሚፈልግ ማን ነው? አንተ ማታ አውርታት ነበር እንዴ? አላወራኋትም፣ ግን የምወደውን ቀሚስ ነው የለበሰችው። ከአንገቷ በታች አትይ። የምታወሩት ይሰማኛል። እንዴት ነው ብሬክአፕ ባደረግሽበት ማግስት የመጣሽው? ምን ማለት ነው? አብሮ አደግ ጓደኞች አይደላችሁ? በቃ ታስብ። ጓደኝነቱን ፈልጋ ነው የመጣችው። ምን ነው መመለስ አስበህ ነበር እንዴ? እኔ ኧረ ቢያንስ ዛሬን እያለቀሽቱ ያለሽ ብዬ አስቤ ነበር። የሚለቀስለትንና የማይለቀስለትን ሰው እየለየን አስገባችልህ። ስልኬን ቻርጅ ላድርግ። ትኩረት እዚሁን።
ከብሬካፕ በኋላ ማድረግ ያለባችሁን 3 ነጥቦች አንስቼ ሀሳቤን ልጨርስ። የመጀመሪያው ነገር በምንም ሁኔታ ውስጥ ከኤክሳችሁ ጋር ቤስት ፍሬንድ እንዳትሆኑ። ሁለተኛው ኤክሳችሁን በምንም ተአምር ማድነቅ ማቆም አለባችሁ። የመጨረሻው ከኤክሳችሁ ጋር የጋራ ጓደኛ እንዳይኖራችሁ።